ዛሬ ስንት ህጻናት እንደዚህ በቃ ብዙ እንዴ ምን ሆነ ነው ከ4 ዓመት በፊት ምናምን ነገር እያልኩ አይደል እንዴ በቃ ብዙ ህጻናት ወደ አለቃችን እንትን ብለን አስተላልፈናል። በቃ እነሱም እንደሚያደርጓቸው ምናምን የምናውቀው ነገር የለም። በቃ እኛ ስራችን እነዛን ህጻናቶች ወደዛ ሴትዮ ማድረስ ነው። ስለዚህ የምታከብረው ያለቃችን ስም ንገረኝ። ስማኝ፣ ያው አንደኛ ነገር አለቃችን ዝም ብሎ ሰው አይደለም። ከበፊት ጀምሮ ይህን ስራ ሲሰራ የመጣ ሰው ነው እና ጨካኝና አረመኔ ሰው ነው። ዝም ብሎ ሰው እንዳይመስልህ በብዙ ነገሮች የሚጠበቅ ሰው ነው። እሺ ንገረኝ ስሙን ነው እያልኩ እኔ ስሙ ብነግርህ ምንም አይጠቅምልህም እያልኩ ነው። ብትችል ከዚህ ነገር ምትወጣ ነው። እሺ እሱን ለኔ ተው። አንተ ነጭ ነው ፈልገው ስሙ ማን? በቀለ ነው ይባላል። በቀለ? አዎ። ልጅቷን ነው ያልከው? ምን ነገርኩህ እኮ በቃ እርግጠኛ ሆኜ እነሱን ጠርቼ እንዲወስዷት ነው። በቃ እዚህ ትመጣለች፣ እርግጠኛ ሆናለሁ ምናምን ነገር እዚህ እንደመጣሽ ምናምን ነገር። ከዛም በኋላ በቃ ደንዝዬ ለነሱ ነው የምሰጣቸው። በቃ ምንም እንትን ምለው ነገር የተለየ ነገር የለም። በምን እንደምታደነዝ ወለስልኝ በምን እንደምታደነዝዘው እንዴ? በምናደነዝዘው እናደነዝዛለን። በቃ ውሃ ላይ ምናምን እየጨመረ ምናምን ነው የምንሰጣቸው። ውሃ ላይ መድኃኒት እንጨምራለን። ከዛ ራሳቸው ምናምን ይስታሉ። ከዛ የነገርኩ መኪና ምናምን ይመጣል፣ ይዘናቸው እንሄዳለን። እዛ ውስጥ ያለው ምንድን ምንድን ነው? መድኃኒቱ ነው መድኃኒቱ ነው። በዚህ ነው የምታደነዝዙት? በዚህ ነው የምታደነዝዙት? አዎ። እንግዲህ እስቲ ይሄንን ጉድ ያው በዚህ መድኃኒት የሚያደነዝዙት በጣም የሚያስፈራ መድኃኒት ነው ሲታይ ራሱ። በዚህ ስንት ነው ጠብ የምታረጉት? አንድ ነው ትንሽ ጠብ የምናረግበት ውሃ ላይ ትንሽ ጠብታ ነው የምናረግበት። ምንድነው ይመራል ነው ምንድነው? ምን አይነት መድኃኒት? በቃ ራስ የሚያስት ነው። ራስ የሚያስት ነው። ራስ የሚያስት? አዎ። በቃ ለ3 ሰዓት ከ3 ሰዓት ከዛ በላይም ራስ ያስታል። ከዛ ራሷን ስትዝ ዘይዘናት እንሄዳለን። ምንድነው ጠርሰኝ? አይ ድፍረት ገርሞኝ ነው። መልስልኝ። እሰምት ለክሰው ምንድነው ነገር ግን ትከፍላታለሽ። ትሰማኛለህ? የሁሉ ነገር ዋጋ ነው የሚያስከፍለው። ትዘታለህ እኔ ላይ ራስ ትዘታለህ ወይ? እሺ የምትፈልገውን ነገር እሺ አትነቀሽ። እኔ መሞት አልፈልግም። ትሰማኛለህ? መሞት አልፈልግም። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬ ተመልሰን መተናል ማለት ነው። ያው በጣም ከባድ የሚባል ነገር በስልክ ስትነግረኝ እህቴ እንግዲህ በጣም የሚያሳዝን ነገር ነው በስልክ የነገረችኝ። ቶሎ በአስቸኳይ ብያት እንግዲህ ዛሬም ተመልሳ መታለች ማለት ነው። ዛሬም የምንገኘው ስቱዲዮአችን ነው። ያው ባለፈው እንደነገርኳችሁ ከዚህ በኋላ በጣም ሰፋ አድርገንና ጉዳዩን ይህንን ነገር በጣም በተሻለ ሁኔታ ለመስራት ክሮችን አዋቅረን የተለያዩ ሰዎችን ጨምረን እንግዲህ ጀግንነቱን የሚያስመሰክር ስራ ለመስራት ከክሮቻችን ጋር በመሆን ጥሩ ስራ ለመስራት አቅደን ተነስተናል ብያችሁ ነበር። ይህን ነገር ይቀጥላል። ይህንን ስላችሁ እንግዲህ በጣም በከባድ በስልክ የተነገረኝ ነገር ማለትም እህቴ በስልክ የነገረችኝ ነገር ከባድ ስለሆነም ቶሎ በአስቸኳይ ነው ብያት እንግዲህ ስቱዲዮ ድረስ ተገኝታለች ማለት ነው። እስቲ ምን ገጠማት፣ ምን ሆነች የሚለውን ነገር ደግሞ ያው የምናይ እንዲሁም ደግሞ የምንሰማ ይሆናል። ያው በስልክ ስትነግረኝ ትንሽ የሚያደናግጥ ነገር ነው። ይበልጥ ግን እኛ በዋነኝነት እስቲ የተፈጠረባትን ነገሮች ግልጽ አድርጋ እንድትነግረኝ ያው ስቱዲዮ ድረስ ጠርቻታለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ነው። እሺ ሰላም ነቲ? ሰላም ወንድም። እስቲ ምንድነው የተፈጠረው ነገር? በስልክ ስትነግረኝ ጉዳዩ በጣም አሳሳቢና አንገብጋቢ ጉዳይ ነው ብለሽኛል። ምንድነው ጉዳዩ? አንገብጋቢ ምንድነው? አሳሳቢ እና የነገርሽኝ ነገር ለመስማት የሚከብድ ነገር ነው አይደለም ለማመን። እስቲ ምንድነው የተፈጠረው ነገር የሚለውን ነገሮች ግልጽ አድርገሽ አብራሪልኝ። ምክንያቱም ያው እዚህ ስትመጪ
ስቱዲዮ ውስጥ ነው ያለሽው፣ እየተቀበልሽ ነው። ምክንያቱም ማስረጃ ስለሆነ ማለት ነው። እስቲ የተፈጠሩት ነገሮች ግልጽ አድርገሽ ንገሪኝ። ይሄው ልክ ወንድሜ ማለት በጣም ፈርቻለሁ። እውነት ለመናገር እንዳየኸኝ ፊቴን ራሱ እንደዚህ በሻርፕ ሸፋፍኝ ነው በሌለኝ ብር ራይድ ከፍዬ በራይድ ነው እዚህ የመጣሁት። ያለሁበት ሁኔታ በጣም አስኪ ነው። በቃ በየሄድኩበት ቦታ በሙሉ የሚከተለኝ ሰው አለ። እንደገና ደግሞ ፈርቼ ቢያንስ እኔ እንኳን ብሞት ወንድሜ ከሚሞት ትንሽ ልጅ ነው ብዬ እሱን አሸሸሁት። አሁን ግን በቃ ከአቅሜ በላይ ሲሆንብኝ ነው በቃ ለአንተ ደውዬ አንተም እኔ ያልከኝ ወደዚህ ማለት ነው። ወደዚህ ራሱ ስመጣ እየተከተሉኝ ይመስሉኛል። በቃ አልያዙኝም እንጂ እኔ ህግ ባለበት ሀገር እንደዚህ ለነገሩ ማን አላቸው ብሎ ማለት ማን አላት ብለው ነው ምንም ነገር እንትን የሚሉትና ሰው እንደሌለኝ አውቀው እውነቴን ነው ምልክ። እኔ በጣም ነው የከፋኝ ወንድሜ፣ እውነቴን ነው ምልክ። ተረጋጊ። እውነቴን ነው ምልክ። እኔ ምንም መናገር አልችልም። በቃ በመጀመሪያ ደረጃ ይኸውልሽ፣ ተረጋጊ፣ አይዞሽ። ስመጣ ነው ያየሁት ነገር በቃ እኔ መናገር ራሱ አልችልም። የሆነ ጥቁር መኪና ነው ማለት በቃ እኔ ጥቁር መኪና ነው እያልሽ ነበር አልሰልኩም። ደጋግመሽ ጥቁር መኪና ውስጥ የሆነ ደም ምናምን ይሄ ሰው ምናምን ተኝቶ ገድለውት ይሁን ምን ይሁን እኔ ለማስፈራራት ፈልገው ይሁን አላውቅም። እሱን እያየሁኝ ነው ወደዚህ እየመጣሁ የነበረው ማለት ነው። ከዚህ በፊትም እሱን መኪና በጣም በተደጋጋሚ ሰፈር እያየሁት ነውና በቃ እኔ ከአቅሜ በላይ ሲሆንብኝ ነው አንተ ጋር እንደዚህ እንትን እያልኩ ያለሁትና ያው ፍርሃቱ ሰው ስንሆን መኖር እንፈልጋለን እና እኔንም እንደዛ ሊገሉኝ ነው ብዬ ስለፈራው ነው እንደዚህ እየተረበሽኩ ያለሁትና እባክህ ወንድሜ የምታረገውን ነገር አድርገህ እኔ ቀበሬን በቃ እባክህ ወንድሜ እባክሽን ወንድሜ ስልመና እባክሽን ተረጋጊ። ይኸውልሽ እዚህ ወንድሜ ማንም የለውም እኮ ከኔ ውጪ። እባክሽን ቆይ ተረጋጊ፣ እባክሽን አታልቅሽ። እኛ ጋር ድረስ መጥተሻል። አሁን ይኸውልሽ ሴፍ ቦታ ነው ያለሽው። ምንም የሚያስፈራሽም የሚያሳስብሽ አሁን ተነስቼ ራሱ ከዚህ ቤት መውጣት ራሱ ምችል አይመስለኝም። ችግር የለውም ተረጋጊ። ለሱም መፍትሄ እንፈጥርለታለን። ለአንቺም ሰውን መድብልሻለን። ከዚህ በኋላ አንቺ በእኛ ስር ትሆኛለሽ። ገብቶሻል? እነዚህ ያልሻቸውን ግለሰቦች በቁጥጥር ስር ማዋል ስላለብን እኛም አንቺን ቅድሚያ ለአንቺ ደህንነት ስለሆነ ትልቅ ነገር ነው መረጃ ይዘሽ የመጣሽው። እኛ በመጀመሪያ ደረጃ ለአንቺ ነው ሴፍቲ መጠንቀቅ ያለብን። አንቺን ወደ ጥሩ ቦታ እንወስድሻለን። እንግዲህ እዚህ ስቱዲዮ ነው፣ ወደ ጥሩ ቦታ ወስደን እናስቀምጥሻለን። ለወንድምሽም ለአንቺም ከለላ እንሰጣችኋለን። ግን ጉዳዩን ግልጽ አድርገሽ ስለዚህ ጥቁር መኪናም እንዲሁም ደግሞ እያንዳንዱ ስለተፈጠሩት ነገሮች ግልጽ አድርገሽ ንገሪ። እንደነገርሽኝ በስልክ ደግሞ ስለ ሜሮን ቴክስት አድርጋልኝ ጠፍታ ሄዳለች ብለሻል። እሱንም ግልጽ አድርገሽ ንገሪኝ። ገብቶሻል? የት ነው ጠፍታ ሄደችው? አንቺስ ምንድን ነው ያለችሽ? እሷስ ለምንድን ነው ጠፍታ ሄደችው? እኛ ሕክምና እንዲደረግላት እየጣርን እየሞከረን እንገኛለን። ስለዚህ አንቺ የተፈጠሩት ነገሮች ግልጽ አድርገሽ ንገሪኝ። ይኸውልህ ወንድሜ ማለት እኔ እዚህ መጥቼ ያለውን ነገር እነዚህ ሰዎች ሁለቱ ቢታሰሩም የተለያዩ ባልደረቦቻቸው ውጪ ላይ ያሉ ይመስለኛል። ይህንን ነገር መጥቼ ጥቆማ ለአንተ ከሰጠውኩ በኋላ ነው ይሄ ሁሉ ነገር እኔ ላይ እየደረሰ ያለው። ጥቆማ ለእኔ አምጥተሽ እዚህ ጥቆማ ከሰጠውኩ ጊዜ ጀምሮ ነው ይሄ ሁሉ በደል ለእኔ ይገባኛል ወይ ማለት ጥሩ ነገርን ያደረግኩት። በእርግጥ ግን ሜሮንም ይኸው ተገላገለች። እሷማ መሸሻ ቤተሰቦች አሏት። ምንም ቢሆን ቢበድሏትም ምንም ቢል በቃ ቤተሰብ ነው ማለት ይበድሏታል ማለት ሳይሆን በቃ ቤተሰብ ነው ሁሌ በቃ እና እሷ መሸሻ ስላገኘች ወደ ቤተሰቦቿ ጋር ሄድኩኝ ብላ ቴክስት አደረገችልኝ። ስደውልላት ስልክ አታነሳም። እኔ ጋም እሷ ጋም በተለያዩ ስልኮች ቴክስት ይላካሉ። ቴክስቱን አሳይካለሁ። የሚያስፈሩ ነገሮች ማለት ነው። እኔ ማታ በተኛውበት በሩን ከፍተው ገብተው የሆነ ነገር ያደርጉኝ ይሆን እንዴ የሆነ ነገር ይሆን እንዴ ላለኝ በቃ ቴክስቱ በጠቅላላ አጠገባችን ሰው እንዳለ አይነት ነገር አድርገው ነው ቴክስቱን ለኛ የሚልኩልን። ይሄ እኮ ቴክስት ተላከልኝ ስላት ይሄው እኔም በዚህ ስልክ ቁጥር ደግሞ ይሄ ቴክስት ተላከልኝ ትለኛለች። ቆይ ቁጥር ለሁለታችሁም በአንድ አይነት ቁጥር ነው እየተላከ ያለው ይሄ ቴክስት ነው የምትለው? በአንድ አይነት ስልክም አለ የተለያየ ስልክ፣ ለኔም የተለየ ስልክ ለሷም የተለየ
የተለየ ስልክ ደግሞ አለ። ሁለታችን ጋር እየተላከ ያለው ስልክ አንድ አይነት ስልክ ነው? በሁለታችን ጋር ቴክስት እየገባላችሁ ያለው? ሁለታችንም ጋር የገባ ቴክስት አለ በአንድ አይነት ስልክ በአንድ አይነት ቁጥር ማለት ነው። ግን ደግሞ የተለያዩ ቁጥሮችንም እየቀያየሩ ነው። እኔ ጋርም እሷ ጋርም አንድ አይነት ያልሆኑም አሉ። ግን ቴክስቶቹ ደግሞ የሚያስፈሩ ናቸው። ሁለታችንም ጋር ያሉት በቃ የሚያስፈሩ ቴክስቶች ናቸው ያሉትና እሷን ፈርታ ይሄው እንዳልኩክ ቴክስት አደረገችልኝ። ስቀጠቅጥላት ስልክ አታነሳም። እኔ ወደ ቤተሰቦቼ ሸሽቻለሁ፣ አንቺ ደግሞ ራስሽን ጠብቂ ብላ አለችኝ ማለት ነው። ከዛ ስደውላ ስልክ አታነሳም። ደግሞ መልሳ ደግሞ ገብቻለሁ እንዴት ሆንሽ ብላ ደግሞ ቴክስት አደረገችልኝ። አሁንም ስደውላ ስልክ አታነሳም። ቴክስት ብቻ ነው እየላከችልኝ ያለችው ማለት ነው። እሷ ምን ገጥመዋት ይሁን ወይ ይዘዋት ይሁን እኔ እኮ ማውቀው ነገር የለም። ቢያንስ ድምጿን እንኳን መስማት አልቻልኩም። ቴክስት ብቻ ነው የላከችልኝ ሄጃለሁ ብላ ማለት ነው። እስቲ ቴክስቱን ታሳይኛለሽ? እሺ ይሄው ናቸው ቴክስቶቹ። ይሄው እነዚህ ናቸው 6 ይሆናሉ። ኦኬ በዚህ ቁጥር ነው በተመሳሳይ ለሁለታችንም እየተደወለ ያለው? እየተደወለም አለ እኛ እናነሳውን በርግጥ ግን ቴክስት ደግሞ በጣም በተደጋጋሚ ይልካሉ። ጥጋበኞች ናችሁ፣ አንቺንም አንሰራልሻለን፣ አንቺን እንገልሻለን፣ ማን ስለሆንሽ ነው እዛ ሄደሽ ስለ ህሊናም ስለተለያዩ ሰዎች ማለት ስለነ መኮንንም ያወራሁት አንዳንድ ነገሮች አሉ እና አንቺ ማን ስለሆንሽ ነው ስለነሱ የምታወሪው? አንቺንም ሆነ ጓደኛሽን አንገታችሁን ቆርጠን ለጅብ ነው የምንሰጥላችሁ። አንገታችሁን ቆርጠን? አዎ እንዴ ወንድሜ በቃ እኔ በጣም ነው እየፈራሁ ያለሁት። በቃ እባክህ ከጉድ አውጣኝ ወንድሜ፣ እባክህ በወንድሜ ልኑርለት እባክህ። ቆይ ተረጋጊ። ቆይ ማልቀስ መብት አይደለም፣ ገብቶሻል? አንገታችሁን ቆርጠን ነው ለጅብ የምንሰጣችሁ እና ምን ላድርግ እኔ እንደው ምን ላድርግ በቃ ማለት ምን እንደማድረግ እንዳለብኝ እንኳን ግራ ገባኝ። ይሄው እሷ መሸሻ አግኝታ ቤተሰቦቿ ገባች። እኔ ግን ወንድሜን ሰው ቤት አድርጌ ይሄው እሱ ራሱ እየደወለ አልተመቸውም መሰለኝ። ይሄው እህቴ እንደዚህ ሆንኩ ይለኛል። እኔ ምን አባቴ ጉድጓድ ውስጥ ልግባ? እሺ ቆይ ይኸውልሽ ምንድነው መፍትሄ አለው? ሱቅ ስወጣ የተለያዩ መኪኖች፣ አንድ ጥቁር መኪና ነው ያስተዋልኩት። ሌላ መኪና ይኑር አላውቅም። እስቲ ቆይ ስለ ጥቁር መኪና በጣም በተደጋጋሚ ቆሞ አያለሁኝ፣ ግን እኔ አላስተዋልኩም። እኛን ለመጠበቅ እንዴት እንዳመለጠቻቸው ራሱ ሜሪ አላውቅም። እና እኔ ግን ምንም ማድረግ አልችልም። መሄጃ እንዳልኩ የለኝም። ስለዚህ ያለሁት ቤቴ ውስጥ ነኝ። ሱቅም ሲሄድ አየዋለሁ ቆሞ። እንዴ ይሄ መኪና የማን ነው? ሰፈር ውስጥ ደግሞ ብዙ ጊዜ ረጅም ጊዜ እኔ እዛ ሰፈር ስለቆየሁኝ አውቀዋለሁ የሰፈሩን ሰው በሙሉ መኪና ምን እንዳለ። እንግዳም ሲመጣ ያው እዛው ሰፈር ስለሆነ እንተዋወቃለን። ስለዚህ ይሄ መኪና ለምንድን ነው እዚህ ጋር የቆመው እላቸዋለሁ። እኛም አናውቅም። ውስጡ ጥቁር ነው መኪናው፣ መስታወቱ በሙሉ ጥቁር ነው። ከውስጥ ያለው ሰው ያያል እንጂ ወደ ውጪ ከውጭ አይታይም። እና ማን እንዳለኛ ራሱ ግራ ገብቶን ለእንትን ተናግረን ነበር ለሰፈር ጠባቂ ያለው የተለያዩ ለየኛም ቤት ሳይሆን የተለያዩ ትልልቅ ቤቶችን የሚጠብቁ ጥበቃዎችም ሲነገሯቸው ይሄው ችላ ብለው ለነሱም የሱ ተባባሪ ናቸው መሰለኝ አላውቅም። ይኸውልህና አያዋለሁ ምን እላለሁ። የሚወጣ የሚገባ ሰው የለም እዛ መኪና ውስጥ። ግን በየትኛውም አጋጣሚ ሲወጣ አያዋለሁ። ከዛ እኮ ነው አሁን ተነስቼ በቃ ፈራውኝ። ምክንያቱም ደግሞ በቃ እስቲ ከሰፈር ወጣ ልበልና እስቲ ይሄ መኪና እኔን እንደሚከተለኝና እንደማይከተለኝ ላረጋግጥ ብዬ ወንድሜ ጋር ለመሄድ ተነስቼ ስወጣ መኪናው እኔን ተከትሎኝ መጣ። ኦኬ መንቀሳቀስ ጀመረ ማለት ነው። ከዛ በቃ እኔ ወንድሜም እዚህ እንዳለ ካወቁ ምናልባት ወንድሜንም ወስደው ያሰቃዩኝ ይሆናል። ስለዚህ እኔ ወንድሜ ያለበትንም አልናገርም ብዬ መንገድ ቀይሬ ደግሞ ወደ ቤቴ ተመልሼ መጣሁ እና ወደ ቤቴ ስመጣ መኪናው ቆሟል። አሁን ከነገና በር ላይ መጥቶ ቆሟል። ስለዚህ ወንድሜ እኔ አላቅም በቃ ህይወቴ በጣም አስኪ ሁኔታ ላይ ነው ያለው። እንዳልኩ ከኔ እርዳታ የሚፈልግ ትንሽ ወንድም አለኝ። እናት የለኝም፣ አባት የለውም። እሱም እኔ ብቻ ነኝ ያለሁት ለሱ። ስለዚህ እባክህ ከዚህ ጉድ አውጣኝ። በቃ እኔ ምን ባደረኩ ነው ይሄ ሁሉ ነገር እኔ ላይ የሚደረገው? እንዴ አሁን ስመጣ ደግሞ ለአይን እንኳን ቀፋፊ። እኔ በጣም
ደም ሳይ ምናምን ያዞረኛል። በቃ እንደዚህ አከራያችንም አንዳንዴ ለበዓል እንደዚህ ታርዳለች፣ በግ የተለያዩ ነገሮችን ታርዳለች እና እኔ እሷ አትኑር ነው የሚባለው። በቃ ቤት ውስጥ ራሱ ደም ሳይ ያዞረኛል እና መኪና ውስጥ የተለያዩ ፌስታሎች እንደዚህ ደግሞ የተኛ ሰው ነው መሰለኝ ተጎርቶ ደም በደም የሆነም ሰው ይታየኛል። አላቅም ዞሮብኝም ይሁን እኔ እንጃ፣ ደሙን ሳይ ዞሮብኝን አላቅም። የተለያዩ የሚያስፈሩ ነገሮች መኪናውን ከፍተውት ከኔ ካለፉ በኋላ መልሰው ዘግተውት መኪናው መከተል ጀመረ ወደዚህ ስመጣ ማለት ነው። ኦኬ ታዲያ ነው ወደዚህ ስመጪ ተከታትለውሻል? ተከታትለውኝ እኔ እንዴት እየሮጥኩ ለራይዱ ራሱ ከሰው ነው ብር ተቀብዬ ራሱ ይሄው እየወጣሁኝ ስራ እየሰራሁኝ አይደለም። ግን ያው እንግዲህ ፈጣሪ የሰራትን ነፍስ ሳይመግባት አያድርምና እየበላው ነው ምን ያልኩ ነው። ግን ባለሱቅ አለን ደግሞ እንደዚህ እስከ ወር ደሞዝ እስኪደርስ የምንቀበለው ብር እና ከሱ ተቀብዬ ነው ለራይድ ራሱ የሰጠሁት ማለት ነው። በራይድ ነው እየሮጥኩ እንግዲህ ለነፍሴ ብዬ እንግዲህ በሌለኝ ገንዘብ ምን ላድርግ ብለህ ነው። በጣም ከባድ ነገር ነው እየነገርሽኝ ያለሽው። ስለዚህ አይዞሽ፣ ምንም እንዳትፈሪ ከዚህ በኋላ ምክንያቱም እኛም አንተውሽም። ስለዚህ ስለነገርሽኝ መኪና እኛም ከዚህ ሰዓት ጀምረን ቀጥታ እንወጣለን። ቤትም ከሆነ እንግዲህ ቤታችሁን ታሳይናለሽ። ከኛ ጋር በመሆን በእኛ መኪና ከኛ ክሮች ጋር ተሰብስበን አንድ ላይ እንወጣለን። አንቺም ምንም የሚያስጋሽ ነገር የለም። ምክንያቱም ከዚህ በኋላ ሰውን መደውልልሻለን አንቺ። እሺ ወንድሜ አመሰግናለሁ። ምንም ማለት አይደለም፣ አይዞሽ። ምክንያቱም እኛ እነዚህን ሰዎች ለቅመን እስክንይዝ ድረስ ለአንቺ የሚያስፈልጉትን ጥበቃዎችን እናደርግልሻለን። እንዳትፈሪ እንዳታስቢም ጭምር ነው። ይስጥልኝ፣ አመሰግናለሁ። አሜን። ያው እንዳታስቢ ለማለት ነው። ስለዚህ ቴክስቶችን እና የተላኩልሽን ነገሮች ማስረጃ ስለሆኑ እሱን ወደኛ ትልኪልናለሽ ስክሪንሾት በማድረግ ፋይሎቹ ማስረጃ ስለሚሆነን ማለት ነው። ስለዚህ ከዚህ ሰዓት ጀምሮ እንዳትፈሪ እሺ? እሺ ወንድሜ፣ ግን ያው ምን የምለው ነገር አለኝ። እሺ ምን? ሴቶች በተቻለን አቅም እንደዚህ አይነት በቃ ሰው እየሸጠች እንግዲህ ሰው እየሸጠች ነው እየተገበያየች ያለችው። ሰው በላ ጓደኛ እንግዲህ አለ ሁሉም ጋር ማለት የተለያዩ ቦታዎች ላይ እኛ ተናገርን እኛ መጣን እንጂ ወደዚህ ወደ አንተን ያላወቁክ ወደ አንተ መቅረብ ያልቻሉ የተለያዩ አገሮች ላይ የተለያዩ ሩቅ አካባቢዎች ከዚህ የበለጠ በደል እየደረሰባቸው ያሉ ሰዎች አሉ፣ ሴቶች አሉ። በተለይ ደግሞ ሴቶች ላይ ነው ጫናው እየበዛ ያለውና ሴቶቻችን እንግዲህ ሁላችንም መዋለድ ቋንቋ ነው ይባላልና አብረን ስላልተዋለድን አይደለም እህትም ማማቾች ነን እና እንደዚህ አይነት በደል ሲኖር ዝም አንበል። በቃ እኔ አሁን ይሄ ቻሌንጅ ይሄ ችግር እንደሚገጥመኝ ውስጤ አንዱ ጎን ነግሮኝ ነበር እና ይሄንን ፈርቶ ደግሞ ጸጥ የሚላል ይሄንን የማይናገራልና ሴቶቻችን ቢያንስ ፖሊሶች ጋር መሄድ እንኳን ባይቻል መክሰስ ባይቻል አንተ ጋር እየመጡ ችግሮቻቸውን እየተናገሩ እና ደግሞ ጓደኛ ቢለዩ በቃ ቢያውቁ እንደዚህ አሉ አይደል የተለያዩ መጥፎ ለኛ ጓደኞች ከነሱ ሩቀው ያሉባቸውን ማለት እንትን ቢሉ እርምጃ ቢወስዱ ቢለያዩአቸው የተለያዩ ነገሮች ቢያደርጉ እና ሴቶች እህቶቼ እባካችሁ ተጠንቀቁ ላለውኝ ከኛ ችግር ከኛ ጉዳት እንግዲህ ቴሜሪ የደረሰባትን ነገር አይታችኋልና እኔም እንግዲህ እንዴት እየሆንኩ እንደሆነ አይታችኋል። ከኛ ችግር ከኛ ጉዳት ተማሩ ነው ልልምችለው። አንተንም እውነቴን ነው ምልክ በጣም በብዙ እያገዘን ነው። ከኔም አልፎ እሷንም የተለያዩ ነገሮች ድጋፍ እያደረገልን ያለው እዚህ ብቻ በመታየት አይደለም የተለያዩ ነገሮች ነው እያደረገልን ያለውና እኔ ቃላት የለኝም። በቃ እግዚአብሔር ውለታህን ይክፈለው። በቃ እውነቴን ነው የምላችሁ። ሰው ገንዘብ ብዙ ገንዘብ ስላለው ብቻ አይደለም ሰው የሚረዳው ባለው ነው አይደል እርዱ የሚባለው። አንተ ደግሞ ያለህን ነገር ለኛ ስራ እየሰራችሁ አይደለም እሷም ጉዳት ላይ ናት ብለህ እያደረክ ያለውን ነገር እኛ እናውቃለን። እንግዲህ ፈጣሪ ውለታህን ይክፈል እላለሁ። አመሰግናለሁ በጣም ለችግሬ አፋጣኝ ነገሮችን ነው ያደረክልኝ ያለውና ስደውልልክ እንደ ወንድም ነይ ቶሎ ትለኛለህ። ጊዜ እንትን አልሰጠኸኝም፣ ገደብ አልሰጠኸኝም። ያለህበትን
በጣም ትናቃለኝ ያለብህን የስራ ጫና አቃለኝ እዚህም ና ነው እዛም ና ነውና ከሱ እንትን ግን የኔ ይበልጣል ብዬ ስላልኩ እንደ እህት ነይ ወደኔ ወዳለሁበት እኔ አንተ ወደኔ መምጣት ስለማትችል ካለህበት የስራ ጫናውን ሁኔታ አንቺ ወደኔ ነይ ስላልከኝ በጣም ነው ማመሰግነው። ኧረ ምስጋና ምንም አያስፈልግም። አይዞሽ ያውኛ ምንድነው የጭንቅላት እፎይታ የምናገኘው የተጎዱ ሰዎችን ስናግዝ ስንደግፍ ስለሆነም ጭምር ነው ይህን ነገር እያደረግን ያለ ነው። ያው ብዙ የተጎዱ ወንድሞቻችን ወገኖቻችን ጭምር ስላሉ ለሁሉ የተቻለን መጠን ለመድረስም እየሞከርን ነው። ያው ካለብን ወረፋ አንጻር ነው ያው ብዙ ጊዜ ዝምም በተሻለን መጠን ሁሉም ጋር መድረስ የማንችለው። ግን አንቺ ይህንን ስለተረዳሽን ከልብ እናመሰግናለን። ያው እንዳልኩሽ አሁን ቀጥታ እንሄዳለን። እነዚህ ሰዎችን በቁጥጥር ስር ለማዋል የምንችለውን ነገር የምናደርግ ይሆናል ማለት ነው። እንግዲህ ውድ ተመልካቾቻችን ምንም የምናባክነው ጊዜ አይኖረንም ማለት ነው። እንደነገርኳችሁ ብዙ ቆይተናል። ብዙ ስራዎችን ለመስራት ደግሞ ከክሮዎቻችን ጋር አንድ በመሆን በብዙ በከባድ በሚባል ነገር ራሳችንን አጠናክረን ራሳችንን አዋቅረን ከባድ ስራ ለመስራት እንዲሁም የብዙዎችን እንባ ለማበስ የብዙዎችን ተጎጂዎችን ወንድሞቻችን ለማገዝ ቆርጠን ተነስተናል ማለት ነው። ከኛ የሚጠበቀውን ነገር እናደርጋለን። እናንተም ደግሞ ከዚህ ቪዲዮ ብዙዎች እንዲማሩ ሼር እያደረጋችሁ አብሮነታችሁን እንድታሳዩን ጠይቃለሁ ማለት ነው። ስለዚህ እቺታችን ላይ ከባድ ነገር ደርሷል። ይበልጥ ወንድሜም አለ እያለች ትገኛለች። ወንድሟንም ጭምር ለማትረፍ እሷንም ካለችበት አጣብቂኝ እንድትወጣ ለማድረግ የምንችለውን ነገር እናደርጋለን። ጊዜ ማባከን ስለሌለብን ቀጥታ ወደዛ ሄደን እነዚህን ግለሰቦች በቁጥጥር ስር የምናውልበትን ሲስተም ዘርግተን ከክሮቻችን ጋር ወደዛ የምንሄድ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ የተባለ ቦታ አይታችሁታል። በጣም ብዙ ሄደን ወደ ውስጥ ገብተን ከፍተኛ የሆነ ቀረጻ አካሄደናል። ከላይም አይተናል ቦታዎቹን። በጣም ወደ ውስጥ ገብተን ነው የቀረጽነው ቪዲዮውን። ስለዚህ ምን እናደርጋለን አሁን ቀጥታ ልጅቱ ከጀርባ ያለችው እሷን እናስቀድማለን። መጥቻለሁ ትለዋለች። እንግዲህ ነይ ያላት ቦታ ነው የደረስነው። አሁን ቤቱ እንግዲህ እዛ ጥግ ላይ ያለው ቤት ነው። ከካሜራማን ጀርባ ያለችው እሷን ወደፊት እናስገባለን። ልክ እሷን ይዤ እገባለሁ ሲል በቁጥጥር ስር ለማዋል እንጠራለን ማለት ነው። አብራችሁን ቆዩ፣ ተከታተሉ። ነይ እለፊ አንቺ እለፊ። ምንም አያደርገኝማ። አደራህን በእናትህ የሚያስከራሽ ነገር የለም። እንዳልኩሽ ልክ በሩ ሲከፍትልሽ እሱን ዘልዬ ይዘዋለሁ። ሲከፍትልሽ ብቻ ወደ እሺ ማነው? እኔ ነኝ። መጣሁ። ማነው? ወንድሜን አሳየኝ። ቀስ እዛውኝ መጀመሪያ እዛውኝ ወንድሜን ለማሳየት አይደል እንደራኝ። ማንንም አላስከተልሽም። ማንንም አላስከተልኩም። እባክህ ነው ወንድሜን አሳየኝ። አንድ ጀሎሽ ምናምን ነገር አስከተልሽ ትመጪና ማለት ነው። ወንድምሽን ትሰሚኛለህ? እባክህ ነው ወንድሜን ለምን ወንድም የለህም? እስኪ ዝም በይ በእናትሽ። አንድ ሰው አስከተለሽ ልትመጪ ወንድምሽ ላይ ነው የፈረድሽበት። ትሰሚኛለሽ? ወንድምሽ ላይ አሳይሻለሁ እኮ ብለኸኝ አይደል እንዴ መጣሁትኝ እኮ ቀስ እያልኩ እኮ ነው። ግን አንዴ በእናትህ ወንድሜን ካየሁት እኮ ብዙ ጊዜ ሆነኝ። እባክህን አሳየኝ። ተረጋጊ በእናትሽ። አንድ ሰው አስከትላለሁ ምናምን ነገር ብትይ ማንንም አላስከተልኩም። ብቻዬን ነው የመጣሁት። ብቻሽን ነኝ ብለሽ እንድትመጪ አንዴ የፈለኩት ነው። ያው ወንድሜን አሳየኝ። እሺ ወንድምሽን ታገኛለሽ። ነይ ግቢ። ምንድነው እናንተ ነው አላችሁ ነው
ወንድምሽን ልታገኙ ወስደሻል። እናንተ እነማን ናችሁ? እናንተ ሰማኛለሽ? ወንድምሽን የምታገኙ መስሎሻል? በህይወት የምታገኙ መስሎሻል? ወንድምሽን እነማን ናችሁ እናንተ? ይኸው ትሰማኛለህ ወንድሜ፣ የተሳሳተ ቤት ነው የገባው። የተሳሳተ ቤት ነው የገባው። ምንድነው ማዳመጥ? ምንድነው ማዳመጥ? ለምንድን ነው የመታኝ? በገዛ ቤት ይመታ። ለምን ይመታኝ? ገና ሰብራለሁ። አንገትን ነው የምሰብርልህ። ሰማይ ነው። ማን ሰሎንክ ነው አንተ መታኝ? ማን ሰሎንክ ነው አንተ አንገት የምሰብረኝ? ያው ትሰሚኛለሽ? ወንድምሽን በአካል የምታገኙ መስሎሻል? ጭራሽ ለኔ ትናገራለህ። አንተ ማን ሲጀመር? አንተ ማን? ከቤት ይውጣ እያልኩ ነው። አይኔ ምንድን ነው የፈለጋችሁት? ምንድን ነው የፈለከው? ምንድን ነው ከኔ የፈለከው? ይሄንን ነው የፈለከው? መልስልኝ። ይሄንን ነው አይኔ ይሄንን ነበር የፈለከው? ኧረ እባካችሁ አትደብድቡኝ እባካችሁ። የምጠይቀው ነገር መስራት ማለት በወንድ ልጅ አምላክ ወንድሜ እባክህ እየሰማኸኝ ነው? ምንድነው የምፈልገው? ምንድነው መስማት የምፈልገው ከኔ? ይሄንን ስራ ስታርታችሁ እየሰራችሁ እንዳለ ደርሼበት ምንም እኔ ስለምታወራው ነገር ምንም የማውቀው ነገር የለም። ምንድነው መልስልህ? እንዴ ወንድሜ ነው አስለ ወንድሜ ነው። ዝም በይ ሰላንቺ። ወንድ ምንም የማውቀው ነገር የለም። ራስሽ አይደል እንዴ ስልክ ደወልሽልኝ እንዴ? እና ታዲያ ምን አገባኝ ታዲያ? ወንድሜ ይዘህብኝ ነው። ምንድነው የምመልሰው ትለኛለህ? ምን አገባኝ? ስልክ የተሳሳተ ስልክ ደወልሽ መተሽ ወንድሜ ያልሽ ምን አገባኝ ነው ታዲያ? ያዛት አንተ ያዛት ተመጣጣ እየሰማኸኝ ነው? ሰማኛለሁ ወንድሜ። የተሳሳተ ቤት ነው የገባኸው። አሁንም ቢሆን እየነገርኩ ነው። የተሳሳተ ቤት ገብተህ ሰው እየደበደብክ ነው። ደግሞ ካሜራውን አጥፉልኝ። ካሜራ ምን ሰራ? እየሰማኸኝ ነው? እስካሁን እያደረክ ያለው ነገር ያወራሃትን በስልክ እያንዳንዱ መረጃ አለ። ምንድነው ያወራሁት? ምንም ያወራሁት ነገር የለም። መረጃም ካለ ከፈለክ ማሳየት ይችላል። ምንድነው ያልኩት? አስከተለሽ ብትመጪ አላልኩም? ምንም አላልኩም። ምንም ያልኩት ነገር የለም። ምንድነው ያልኩት? መልስ። ምንድነው ያልኩት? ወይስ እንድጠፈጥፍ ትፈልጋለህ? ምንድነው የምጠፈጥፈኝ? ከዚህ በላይ ምን ደበደብከኝ እኮ አይበቃም እንዴ? ይኸውልህ አንገትህን ነው የምሰብርልህ። እሺ ምንድነው ከኔ የምፈልገው? ምንድነው የምፈልገው? የምፈልገውን ነገር በስነ ስርዓት መልስ እኮ። ምን ልንገርህ እንዴ? ለምን ደግሞ አትነግረኝ? በገዛ ቤቴ ገብተህ የምትደበደበኝ ማን ስለሆንክ ነው አንተ የምትደበደበኝ? ወደ ኋላ አስራሃለሁ። 40 ገርፋለሁ። ለምን ደግሞ የምትገርፈኝ እንዴ? ለምን ደግሞ ታስረኝ? ምን አደረኩ? ታገስኩ። እስካሁን በጣም ታግሻለሁ። ለምን ቆይ አይደለም የምትፈልገውን ነገር ለምን አትናገርም? ምን አድርገህ ነው የምትለኝ? እሷ መጣቻው ቤቴ የገዛ ቤቴ ነው መጣ ያንኳኳችው። ይኸው ትሰማኛለህ ወንድሜ? አይደለም ወንድሜ እባክህ ዝም በል እናገራለሁ እሺ አትሰረኝ። እናገራለሁ የምፈልገውን ነገር እንዳለ እናገራለሁ። እባክህ አትሰረኝ። እባክህ አትሰረኝ። እባክህ እየለመንኩ ነው። አትሰረኝ እባክህ። ዝጋ። አሁን አንድ ነገር ተንፈሳለሁ ብታይ እየሰማኸኝ ነው? እየሰማሁ ነው። አንድ ነገር ተንፈሳለሁ ብታይ በዚህ ቀበቶ ፊትህን ነው የምልጥል። እየሰማኸኝ ነው? አዎ እየሰማኸኝ ነው። ትገባኛለህ? አሁን ተናገር። እያንዳንዱ ያደረጋችኋትን ነገር አሁን እኔ የጠራኋት ምንድነው ማወቅ የምፈልገው? እኔ የጠራኋት አዎ በቃ ተሳስታ ደወለች። ከዛም በኋላ እኔ ያልኳት ሴት ነች። እኔ ያልኳት እቤቴ እንደፈለኩ ላረጋት ነበር የጠሯት። በቃ ምንድነው ይሄ ነው። ሌላ ነገር ምንም የተለየ ነገር የለም። ይኸውልህ ብዙ አትንጨርጭር። ይኸውልህ እንዲህ ካልክ እንዲህ ባናተ ተክለሃል ነው እንደዚህ ዘቅዝቄ ተክለሃል እኮ። እሺ ምንድነው ማወቅ ነገርኩህ እኮ በቃ ምንድነው ደወለችልኝ። ሴት ነች ቤት በቃ እመጣለሁ አለችኝ። በቃ እኔ ብቻዬን ነኝ አልኳት። ማንንም እንዳላስከተልሽ ነው ቅድም ማንንም አላስከተልሽ ምናምን ብዬ ነገርኳት። ዝም ብለህ ነው ማንንም አላስከተልሽም? በቃ ዝም ብዬ ነው ከፍራቻ የተነሳ ነው እንዴ ሜቢ የሴት ጓደኛው አንድ ላይ ምናምን ከመጣሽ ብዬ ነው ማንንም አላመጣሽም ምናምን ነገር ብዬ ተናገርኩት እንጂ እሺ ነው ይኸውልህ የጠይቀን ነገር
መፍጨርጨር መዝለል ምንም አይጠቅምም። እየሰማኸኝ ነው? ኩሽ ምን ልንገርህ? እኔ ነገርኩህ እኮ የምፈልገው ነገር ነገርኩህ። በቃ የጠራኋትን በዚህ ምክንያት ነው ብዬ ነገርኩህ አይደል እንዴ? ምንድነው የምፈልገው? ይኸውልህ በስነ ስርዓት መልስልኝ። ከዚህ በላይ ምን ስነ ስርዓት አለው? በስነ ስርዓት አንድ እየመለስኩልህ ያለሁት። አንድ ነገር ልንገርህ። ምንድነው መናገር የምፈልገው? ንገረኝ። ይሄን ካሜራ አስጠፍቼ ማለት እንዴ? ሰምተኛል? ይሄን ካሜራ አስጠፍቼ አፈርድሜ ነው። እኔ ምን አረብ እስካሁን የደበደብከኝ አይበቃም? እንደበደብከኝ እኮ አይደል እንዴ? አይበቃህም እንዴ? በቃ ነገርኩህ። ለምን እንደመጣሽ ምናምን ነገር በቃ ነገርኩህ አይደል? ለምን እሷን አትጠይቃትም? እሺ አሁን ሰማኝ። ሰማኝ። እሺ እየሰማሁ ነው። ምንድነው መዝለል ምንም እኮ ነገርኩህ። በቃ ለምን እንደ ጠሯት ለምን እንደዛ እንዳልኩኝ ነገርኩህ። በቃ ከፍራቻ አንጻር ነው። በቃ እየሰማኸኝ ነው እንዴ? እየሰማሁ ነው። ምንድነው ከኔ የምፈልገው? በዚህ ቀበቶ አንጠለጥ እኮ ምን አድርግ ነው የምትለኝ? እሺ የምፈልገው ነገር ደብድባ ነገርኩህ አይደል እንዴ? ምንድነው የምፈልገው ከኔ? ከዚህ ውጭ ምንም የማውቀው ነገር የለም። በቃ እሺ እኔ ልንገርህ። እየሰማኸኝ ነው? እኔ ልንገርህ ምን እንዳለ ምንም አደረኩ? ምንም በቃ ገባች። ምን ያደረኳት ነገር አለ? ምንም ያደረኳት ነገር የለም። በቃ ምንም ያወሯት ነገር የለም። በቃ ነው ያልኳት፣ ቤት ነው ያልኳት። ቤት ባልኳት ሰዓት መጣች። በቃ ምንድነው ከዚህ ውጭ ምንም ያወሯት ነገር የለም። ስለዚህ ምንም ያደረኩት ነገር የለም። ዝም ብለህ ነኝ ስላልካት ቤት ድረስ ምን እንዴ? በቃ እሷ ፈልጋ አላደረገችው። አንተ ምን አገባ እንዴ? አንተ ምን ቤት ነህ ሲጀመር? እንደዚህ ተሸፋፍነህ ካሜራ ይዘህ ምናምን መተህ እኔን ቤት የምትደበድበኝ? እባክህ እንዳትደበድብ፣ እባክህ እንዳትመታኝ፣ እባክህ መለስ ስትባል እባክህ እባክህ እነግርሃለሁ። እሺ እነግርሃለሁ። እሺ በቃ እኔ ምንም እንዳታረገኝ። በቃ እባክህ በቃ እሺ። ቀበቶ ካንገቴ ላይ ፍተው፣ ቀበቶን ካንገቴ ላይ ፍተው። ውሻ ስለሞት አልፈተው። ምን ተናገር። እያጠበኩት ነው። እየሰማኸኝ ነው? እየሰማሁ ነው። በቃ እሺ እነግርሃለሁ አልኩህ እኮ። በቃ ለምን እንደመጣሽ እነግርሃለሁ። በቃ ምንድነው አውቃለሁ እኮ ግን ያደረከውን ከራስህ አፍ ልስማው ነገር። አዎ በቃ እኔ ደውዬ ጠሯት። አትጮህ ንገረኝ። ተረጋጋ። ቀና ብቻ እንደዚህ ቀና ብቻ እንተ በደንብ እንዳየው ፈልጋለሁ። ቀና ንገረኝ። እሺ በቃ ከዚህም በኋላ እንዳመታኝ በቃ እሺ። ቀበቶን እሺ ካንገቴ ላይ ፍተው፣ ቀበቶን ካንገቴ ላይ ፍተው። ውሻ ላይ ይታሰራል። ገብቶሃል? ይሄ ውሻ ላይ የሚታሰር ነው። እየሰማኸኝ ነው? እሺ ምንድነው ማወቅ የምፈልገው? እያንዳንዱ ማን ያደረገው ነገር እያንዳንዱ በቃ ሁሉንም ነገር ያደረኩት እኔ ፈልጌ አይደለም። በቃ ህይወቴን ለመቀየርና ህይወቴን እየቀየርኩበት ባለው ነገር ነው ሁሉንም ነገር ያደረኩት። አሁን እኔ ደውዬ ጠሯት። በቃ ሁሉም ነገር ነግራኛለች አላልክም? ለምን ከሰማው ከኔ መስማት ምን ያስፈልጋል? ከሷ ሰምቷል ሁሉም ነገር። በቃ ሰዓት መስመስለም ይኸውልህ፣ አሁንም አታበሳጨኝ እኮ። መልስልኝ ቶሎ። እሺ መልስልሃለሁ። በቃ እንዳነከኝ። በቃ እስካሁን የደበደብከኝ ይበቃኛል። እባክህ እሺ ተናገር። ጊዜ የለኝም ከአንተ ጋር እንደዚህ የምከራከርበት። አሁን እኔን ደውዬ ጠሯት። እሺ ወንድሟ ነው ያደረጋል። በቃ ወንድሟ እኔ በቃ ስራዬን ነው እዚህ ጋር እየሰራ ያሉት። በቃ እኔም ህይወቴን ለመቀየር ስራዬን ነው እየሰራ ያሉት። ወንድሟ ነው ያዝነው። ብቻዬን አልነበርኩ የሚያዝኩት። አስረክበናል። በቃ ለማን? በቃ ለአለቆቻችን አሉ፣ ለነሱ አስረክበናል። እሷን ራሱ ብዙ ጊዜ ስንከታተላት ነበረ። እጃችን ላይ አልገባም ብላን ነው። ብዙ ጊዜ ስንከታተላት ነበረ። ነግራኛለች እኮ ብዙ ጊዜ እየተከታተላችሁ በጥቁር መኪና ፊታችሁ አይታይም፣ ብዙ እያስፈራራችኋት። በቃ ብዙ ጊዜ በቃ ስራችን እንደዚህ ነው። በቃ ምን እንዴ ቡርንቡር አትበል፣ እንጠጥ በቃ ስራዬ ነው እዚህ ጋር ፈልጌ አይደለም ሁሉም ነገር እያደረግኩ ያለሁት ፈልጌ አይደለም። ህይወቴን ለመቀየርና ቤተሰቦችን እንትን ለማለት ስል ነው እዚህ ስራ ውስጥ የገባሁት። በቃ ተገድጄ ነው ሁሉ ነገር እያደረግኩ ያለሁት። አንተም በቃ ተረዳኝ። ተገደህ ከሆነ በቃ ተገድጄ ነው። በቃ ለምን አትረዳኝ? እሺ ልጅቷን ምን አድርጊ ነው እያለች በቃ እንደዚህ ስራ ውስጥ ገብቻለሁ አይደል? በቃ ምንም መውጣት አልችልም። እኔ በጣም እገደላለሁ። በቃ ከዚህ ስራ ቦታ እገደላለሁ።
በቃ ብዙ መረጃ እኔ ስለማቅ ብዙ መረጃ ብዙ ሰዎች እንደዚህ ስላደረግን በቃ ህይወቴ ይመሰቃቀላል። ከዛ በላይም ደግሞ ቤተሰቦቼንም እኔንም እንደሚገሉኝ ያስጠነቅቁን እና በቃ ምንም ማድረግ አልችልም። አንዴ ገብቼበታለሁ። በቃ አንተም ተረዳኝና በቃ እባክህ አሁን አንገቴ ላይ ያረከውን ነገር ትናገራለህ። እኔ የምፈልገው ነገር እንዳለ እነግርሃለሁ። ተፈታ ማለት ነፃ ወጥተሃል ማለት አይደለም። የትም አይደለም። አይተዋላ እጄንም ፍታኝ። አልፈታህም እንዴ በቃ የሁሉ ሰው ባለበት እኔ ወዴት ሄዳለሁ? ይኸውልህ እጄን አልፈታህም። ቀና በልና መልስልኝ። ሰማኸኝ? ለምንድን ነው የማትረዳኝ? ለምንድን ነው የማትረዳኝ? እየነገርኩህ እኮ ነው አይደል እንዴ? አትፍጨርጭር። ሰማኸኝ? አትፍጨርጭር። አሁን ፉን ሳትል እንዲህ ፊትህን እለውስልሃለሁ። ሰምተኛል? አዎ እየሰማሁ ነው። ፊትህን እለውስልሃለሁ። እሺ ምንድን ነው ማወቅ የምፈልገው? በቃ ነገርኩህ አይደል እንዴ? ጥርስ ካለ አይደል እዚህ ድድ ላይ ያለው ጥርስህን ሰምተኛል አይደል? አዎ እየሰማሁ እንዳለ አረግፍልና በእጅ ነው ማቲስ። እንደዚህ በእጅ ይዘህ ትቆጥራለህ። አሁን የምጠይቀን ነገር በስነ ስርዓት መልስልኝ ነው እያልከኝ እኮ። እየመለስኩልህ እኮ ነው። በቃ የገባሁበትን በቃ ምክንያቱም ነገርኩህ አይደል እንዴ? ለምንድን ነው ልጅቱን እንደዚህ በቃ ስራዬ ነው። በቃ ስራዬ ነው። በቃ ይሄ መከታተሉ በቃ በምክንያት እንደገባው ምናምን ነገር ያለው አይደል? በቃ አንዲዛ ስራ ውስጥ ገብቻለሁ። እሷ ደግሞ የወጥመዳችን አንዱ አካል ሆነች። ስራዬን በቃ መፈጸም ነበረብኝ። ስራዬን እየፈጸምኩ ነው። የወጥመዳችሁ አካል የሆነችው ስለ ጓደኛዋ ያለውን ነገር ለኛ ስላሳወቀችን አይደለ? እናንተ ሁሉ ነገር እያደረጋችኋት ያለ ስማኝ፣ እኔ አሁን አንተ ስለምትላቸው ነገሮች ምናምን ነገር ምንም በቃ እኔ በቃ ሁሉንም ትዕዛዝ የምቀበለው ካለቀኝ ነው። ማን ነው አለቃ? ማን ነው አለቃ? በቃ እኔ አብሮኝ እንትን የሚል እኔ ለኔ ትዕዛዝ የሚሰጥ ብዙ ስራዎች ምናምን ነገር እንትን ሲል እንደዚህ አይነት ስራዎችን እንድንፈጽም ምናምን ከሱም የበላይ አለ። እኔንም ደግሞ አዞኝ እዚህ ስራ ውስጥ እንትን እንድል ያደረገኝ ሰው አለ። በቃ ማን ያዘዘ? ስሙ ማን? እኔ ብዙ ጊዜ አንገናኝም። በቃ ይኸውልህ አንተ ሰውዬ እየነገርኩህ እኮ ነው። ያለቃ ስም አላውቅም ማለት የት አለ? ስልክ ደግሞ እየጠራ ነው። የት አለ? ቫይብሬት ያደርግልሃል ደግሞ ጭራሽ ዚፕም አለው አይደል? ውስጠኛ ላይ ነው ያስገባኸው። እባክህ እኔ ቤተሰብ ነው የደወለው። በቃ ምንም የተለየ ስልክ አልተደወለም። የቤተሰብ ስልክ ነው። ጭራሽ በሚሴጅ የቤተሰብ ስልክ ነው። በሚሴጅ ነው የሚነጋገሩት። 41 ሚሴጅ አለው። 46 ታያቸው ቴክስት ያቸው ምን አድርግ ነው የምትለኝ? በቃ እንዴ ስራ ነው ነገርኩህ እኮ አይደል እንዴ? በቃ እንደዚህ ስራ ውስጥ ገብቻለሁ። በቃ ህይወቴን ለማጣት ነው የሁሉ ነገር እያደረኩ ያሉት። ለምንድን ነው የማትረዳኝ? ጉዳዩን ጨርሰናል። እስቲ ምንድን ነው ጉዳዩን ጨርሰናል? በቃ ሚሽን ነበር። አሁን እየተሰጠን ሚሽን አለ። ምንድን ነው ሚሽን? ይሄው እሷን ለመያዝ ዛሬ ቅድም የተላከው ሚሴጅ ቅድም የላኩት ሚሴጅ ነው። በቃ እሷ መድረሷንና እኔ ጋር እየመጣች እንደሆነ ምናምን ያለው ሚሴጅ ልክላቸው ነው። እሱ የላከልሽ ይሄ ጉዳዩን ጨርሰናል የሚለው ምንድን ነው? የልጁ ነው የወንድሟን ነው። ወንድሟ ምን አደርጋችሁታል? በቃ እኔ ስራ ማስረከብ ነው። አስረክባለሁ። ከዛም በኋላ እንደዚህ አይነት ሚሴጆች ምናምን ነገር የሆነ ሴትዮ አለች፣ እሷ ጋር ነው እንትን የሚባለው። በቃ የሆነ ሴትዮ አለች፣ እሷ ጋር እናስረክባለን። ጓደኞቼ ነው የላኩት ይሄ ሚሴጅ። አለቄ አይደለም። አለቄን በቃ እናገኘውም አልኩ። የተሸፋፈነ ጥቁር መኪና አለ። በቃ እሱ ከዛው ሲጀመር አይወጣም። እዛው ነው እንትን የምንለው። በቃ ሚሽን ምናምን ነገር ሲኖር የሆነ ቤት ሲኖር ይጠቁመናል። የሆነ ሰው ሲኖር እዛ ውስጥ ነው ሁሉ ነገር እንትን የምንለው። ተሸፋፍኖ ነው አናገኘውም ሲጀመር። ስንት ናችሁ የሚሰሩ ካንተ? እኔ ጓደኞቼን ነው የማውቀው አልኩ እኮ። በቃ ሌላም ብዙ ቦታ የተሰማሩ በሱ በኩል የተሰማሩ ብዙ ሰዎች ሊኖሩ ይችላሉ። እኔ እየነገርኩ ያለሁት አሁን ስለዚህ ልጅ ስለሷ ወንድም የተሰጠንን ሚሽን ሶስት ሆነን ነው የምንሰራው። ስለዚህ ይሄንን ስራ የምትሰሩት ከአንተ ጋር ሶስት ሆናችሁ በቃ ኦልሬዲ እኮ አሁን እኮ ያለቀለት ነገር ነው። በቃ አሁን ምንም እኮ ብታረጉ እኮ አታምጡትም እኮ ወንድሟን። ኦልሬዲ እኮ ተሸጠ እኮ በቃ ወንድሟ ተሽጧል። በቃ ኦልሬዲ ያው በቃ ሴትዮዋ ጋር አድርሶታል። አሁን የላከልኝ ሜሴጅ እሱን ነው። በቃ ምንም አሁን እሷ እህቱ ነበረች የቀረችው። ማይሆን ነገር ውስጥ ገባሁ። እሷንም ለመሸጥ ነበር አሰባችሁ? መልስልኝ። ለማንም ሸጧቸው? እስቲ መልስልኝ።
ያው እኔ ውስጥ ዲፕ ጠልቄ ምንም የማውቀው ነገር የለም። በቃ ለሴትዮዋ ማስረከብ ነው። ሴትዮዋ ነች ልጆቹን የምትሸጣቸው፣ ለውጭ የምትሸጣቸው፣ ለምንም የምትሸጣቸው። በቃ እኛ ምንም የምናውቀው ነገር የለም። በስንት ነው የምትሸጣቸው? በቃ እኛ የሚላክልን ብር አለ። በቃ እሱ ነው ሁሌ የሚላክልን። በብዙ መቶ ሺዎች ይላክልናል። በቃ በአንድ ልጅ ያው ላይ ከዛ እኛ እንከፋፈሏል እኮ። በስንት ነው የምትሸጡት እኮ ነው እያልኩ ያለው። አንድ ልጅ በስንት ነው የምትሸጡት? እስከ 200 ምናምን ሺህ ብር ነው የሚከፈል። 200? አዎ። ምን አይነት አረመኔ ናት? ነገርኩህ እኮ እኔ እኮ ቅድም እኮ ነግሬያለሁ። በቃ ፈልጌ አይደለም እዚህ ስራ ውስጥ የገባሁት። አረመኔነት አይደለም። በቃ ህይወቴን ለመቀየር ነው እዚህ ስራ ውስጥ የገባሁት። ህይወቴን ለመቀየር ነው። እሱን እንደዛ ልረዳ። አሁን ለአንድ የምጠይቀን ነገር በስነ ስርዓት መልስልኝ። እየሰማኸኝ ነው? ይህንን ስራ መስራት ከጀመራችሁ ምን ያህል ጊዜው ነው? ቆይተናል። ምን ያህል? ከ3 ከ4 ዓመት በፊት 3-4 ዓመት። ከዛ በፊት እኔ እነሱ ብዙ ስራዎች ይሰሩ ነበረ። በቃ አላቅም። እኔ ብዙ የሴቶች ማዘዋወር፣ የእጽ ማዘዋወር ምናምን ስራዎች ይሰሩ ነበረ። ያ እንትን አላዋጣ ሲላቸው ነው ወደዚህ ስራ እንደገቡ ይነገሩ። ሴቶች ዝውውር? አዎ ሴቶች ዝውውር ምናምን ነገር ነው የምታዘዋውሩ? በቃ ከኢትዮጵያ ምናምን ነገር ወደዛ አሁን ሜቢ እህቱን ሰላያት አለቃችን ሰላያት ወዷት ነው መሰለኝ። ብቻ አምጡልኝ ምናምን ነገሩ ላይ ያዘው። ለዛ ነው ታዲያ አንተ ቤት ነው የምታመጣው? ምን ልታረጋት ነበር? በቃ እኔ ቤት በእርግጠኛ ምናምን ነገር መሆኔን አሳውቄ ነው ጓደኞቼ ምናምን ነገር ይመጣሉ። ሚሽኑ እንዳለቀ ምናምን ነገር የምነግራቸው። ከዚህ ነው ይዟት የሚሄዱት። እዚህ ማደንዘዣ ምናምን ነገር እንትንላታለሁ። ከዛም በኋላ ሄዶ ማስረከብ ነው። በቃ ስራዬ እኮ ነው። ነገርኩህ እኮ በቃ እኔ ስራዬ የሆነ ሚሽን ይሰጠኛል። ያን ሚሽን መፈጸም ነው። በቃ ነገርኩህ እኮ ከዚህ በፊትም ብዙ ሚሽኖችን ጨርሻለሁ። በቃ ዛሬ እኔ ምን አድርገሃል? በቃ ብዙ ነገርኩህ እኮ በቃ የሆነ ስራ ሲሰጠኝ ያን ስራ በቃ ሁሌ ነው የምፈጽመው። በህፃናት ዙሪያም ሆነ በእንደዚህ አይነት ዙሪያ። እሺ ተናገር። አሁን እየሰማኸኝ ነው አይደለ? በቃ እየነገርኩህ እኮ ነው። በቃ እኔ አትንካኝ። በቃ እየነገርኩህ ነው። በቃ እስካሁን የደበደብከኝ ይበቃኛል። በቃ እኔ እውነቱን እየነገርኩህ አይደል እንዴ? በቃ በቃ ብዙ ህፃናትን እስከዛሬ ስንት ህፃናት እንደዚህ? በቃ ብዙ እንዴ ምን ሆነ ነው? ከ4 ዓመት በፊት ምናምን ነገር እያልኩህ አይደል እንዴ? በቃ ብዙ ህፃናት ወደ አለቃችን እንትን ብለን አስተላልፈናል። በቃ እነሱ ምን እንደሚያደርጓቸው ምናምን የምናውቀው ነገር የለም። በቃ እኛ ስራችን እነዛን ህፃናቶች ወደዛ ሴትዮ ማድረስ ነው። እሺ ምንም ርህራሄ የሚባል ነገር አልፈጠረባችሁም? አንድ ምንም የማያውቀን ህፃን ልጅ አንጠልጥሎ መውሰድ? በቃ እኔ ትሰማኛለህ? በቃ ከዛ በፊት የነበረኝን ህይወት እኔ ነኝ የማውቀው። ምንድነው ህይወት እያለ በቃ እዚህ ህይወት ውስጥ የገባሁት ፈልጌ አይደለም። ለቤተሰቤ ይዋስ ብሎ ደግሞ ለታናሽ እህት ወንድሞቼ ብዬ ነው እዚህ ስራ ውስጥ የገባሁት። ቆይ ለአንተ ለታናሽ ለወንድሞች እህቶች ተብሎ የሌላ ቤተሰብ ህይወት መበጠጥ አለበት? እና ታዲያ እና የኔ እህትና የኔ ወንድሞች እዛ የሚበሉት አጥተው ጎዳና ለጎዳና እንትን ሲሉ የማንም ይኸው ትሰማኛለህ። እኔ ግዴታ እዚህ ጋር ህይወቴን መናገር አይጠበቅብኝም። በቃ የእነሱን ህይወት ለመቀየር ብዬ ነው እዚህ ህይወት ውስጥ የገባሁት። በቃ ህፃናትም ሆነ ማንም ምናምን እንትን ቢል ምንም ራይ እንትን የለኝም። ትሰማኛለህ። 3ቱን እህትና ወንድሞቼን ያጣሁት በዚህ ምክንያት ነው፣ በራብና በእንትን ምክንያት ነው። እና አሁን ያሉትን 2ቱን ደግሞ ማጣት አልፈልግም። ይኸውልህ አሁን የምጠይቀን ነገር ማለት ድም አላቅም፣ ስማቸውን አላቅም ምናምን እያልክ ነው። አብረህ የምትሰራውን ሰው እንዴት ነው ስም አታውቅም? ነገርኩህ እኮ በቃ እኛ ትዕዛዝ መቀበል ነው ስራችን። ወንድሜ አሁን እንዳንተ ፈልገሃል መሰለህ። እየሰማኸኝ ነው? ከአንተ ጋር የሚሰሩት 2 ጓደኞች አሉ አይደለም? የ2ቱ ጓደኞች ስም ተናገር እያልኩ ነው። አይ የምትል ከሆነ ግን እንደዚህ ወደ ላይ እንዴ? እሺ እነግርሃለሁ። በቃ አሁን እኮ እነሱን እኮ አታገኛቸውም። ምንም እንዴት እንደማገኛቸው ነው የሚማር። እየሰማኸኝ ነው? አንተን ወደሚገባ ልካለሁ። ስንተኛለህ? ነገርኩህ አይደል እንዴ? ቆይ ለምንድን ነው የማትረዳኝ? ነገርኩህ አይደል እንዴ? ወደሚገባ ቦታ ልክት ነው። እሺ ምንድን ነው የምትፈልገው? አሁን መልስልኝ። ቶሎ በል መልስ። የ2ቱ ጓደኞችን ስም ተናገር። ማን ብለህ ነው ሲያደርኩት? አንዱ አስቻለው ነው የሚባለው። አስቻለው ነው የሚባለው። እሺ አንደኛውስ? አንደኛው ደግሞ እስጢፋኖስ። አዎ በቃ 2ቱም እንትን ብለው አይደለም እንትን ያሉት እዚህ ስራ ውስጥ የገቡት። 2ቱም ተገደው ነው እዚህ ስራ ውስጥ የገቡት። ማን ብለህ ነው ሲያደርኩት? እስጢፋኖስ እና አስቻለው ብዬ ነው ሲያደርኳቸው።
ይሄ ነው። አዎ እሺ ይሄ ነው። አዎ አዎ ይኸውልህ አሁን በስነ ስርዓት እሺ፣ ምንድነው? እሺ አሁን ምንድነው የምፈልገው? አሁን እየነገርኩህ አይደል እንዴ? በቃ የምፈልገው ነገር መረጃ ነገርኩህ አይደል እንዴ? ይኸውልህ ለምንድን ነው ቆይ ወንድሜ፣ ለምንድን ነው የማትረዳኝ ስማቸውን ነግረኸኛል እኮ። ምንድን ነው ማወቅ የምፈልገው? አሁን ማወቅ የምፈልገውን ነገር ትመልስ። እሺ ምንድን ነው? የት ነው የሚኖሩት? እንዴ ከአራት ዓመት በላይ አብረህ ስማኝ፣ እኔ ያው የት እንደሚኖር የት እንደሚተኛ የት እንደሚበላ ታውቃለህ። የተለያየ ቤት ነው የሚቀይሩት። በቃ አንድ ቤት አይኖሩም። ምን ማለት ነው አንድ ቤት አይኖሩም? በቃ ቤት ምናምን ነገር ይቀይራል። ቦታ ምናምን ነገር ዛሬ እዚህ ናቸው ስትል ነገ እዛ ነው ምናምን ነገር የምታገኛቸው። በቃ ለሚሽናቸው ምናምን እንዲጠቅማቸው እንዲታወቁ ስለማይፈልጉ እኔም አሁን ዛሬ እዚህ ቤት መጣሁ እንጂ ነገ ከነገ ወዲያ ምናምን ብትመጣ እዚህ ቤት አልገኝም። ቀጣይ የት ቤት ነው የሚሆነው? እሱን ከፈለኩ ወይ ደውዬ ምናምን ነገር መጠየቅ እችላለሁ፣ ወይ ደውዬ ጠይቅላለሁ። ስለዚህ ደውለህ ትነግረኝ። ለምን ቆይ ለምን እናንተ አንስማማም? ለምን የምፈልገው ነገር ለምን አላደርግልህ? ምንድነው መልስልኝ። እንትን አትበለኛ ታዲያ፣ እየዛትክብኝ እኮ ነው። ከፈለክ አለመስማማትም ትችላለህ። ሰማኛል፣ አለመስማማት ትችላለህ። ዘብጥያል እንድልክ ትፈልጋለህ እኮ ለዛ ነው እኮ እንስማማ። እኔ እናንተ እዚህ ጋር እንስማማ። አንተም ወጣት ነህ፣ እኔም ወጣት ነኝ አይደል? እዚህ ስራ ውስጥ ሳልፈልግ ነው የገቡት። በቃ ይሄን ነገር ብቻ ዝም ብለህ በለፈኝ። የምፈልገው ነገር አሁን ከሚሸጠው ሕፃን ልጅ ምናምን ነገር የምፈልገውን ብር ልሰጥ እችላለሁ። እሺ ጥሩ ሀሳብ ነው። ስንት ነው ባንድ ሰዓት የምታገኘው? ነገርኩህ እኮ ከ200 ምናምን ሺህ ብር በላይ ነው የምናገኘው። እጃችሁ ላይ እንደዛ ነው የሚደርሰው እናንተ? አዎ እንደዛ ነው የሚደርሰው። አዎ እንደዛ ነው የሚደርሰው። በቃ የምፈልገው ከ150 ሺህ ብር በላይ እሰጣለሁ። በቃ እሱን አይደለም የምፈልገው እኔም። በቃ ልቀቀኝ። በቃ እነሱንም ቢሆን አታገኛቸውም። ሰማኛል። አለቃ ምናምን ላልከው ሰውዬ ደግሞ ጭራሽ ነው የማታገኘው። እሱ ለራስህ ህይወት ራሱ መስጋት አለብህ። ምንድን ነው የሚያደርገው? ለራስህ ህይወት መስጋት አለብህ። ለራስህ ህይወት መስጋት አለብህ። ዝም ብሎ ሰው እንዳይመስል። ያለቃችሁ ስም ማለት ነው። እሱን ነገር የፈለገን ያለቃችንን ስም ብለህ እንግዲህ ሂጂ ቤቱ ይሄ ነው ብለህ ራሱ ማለት ነው በብዙ እንትኖች የሚጣበቅ ሰው ነው። ዝም ብሎ ሰው እንዳይመስል። እሺ ችግር የለውም ይጣበቅ። እሱ ጉልበት እናይለታለን። አሁን ይኸውልህ የምጠይቅህ ነገር በስነ ስርዓት መልስልኝ ያልኳት። ያለቃችሁ ስም ማን ነው? እንደዚህ የምትፈራው እንደዚህ የምታከብረው ያለቃችሁን ስም ንገረኝ። ስማኝ፣ ያው አንደኛ ነገር አለቃችን ዝም ብሎ ሰው አይደለም። ከበፊት ጀምሮ ይህን ስራ ሲሰራ የመጣ ሰው ነው እና ጨካኝና አረመኔ ሰው ነው። ዝም ብሎ ሰው እንዳይመስልህ፣ በብዙ ነገሮች የሚጠበቅ ሰው ነው። እሺ ንገረኝ ስሙን ነው እያልኩ። እኔ ስሙ ብነግርህ ምንም አይጠቅምልህም እያልኩ ነው። ብትችል ከዚህ ነገር ምትወጣ ነው። እሺ እሺ፣ እሱን ለኔ ተው። አንተ ነጭ ነው የምፈልገው። ስሙ ማን? በቀለ ነው ይባላል። በቀለ? አዎ። ትልቅ ሰው ነው? አዎ ትልቅ ሰው ነው። ነገርኩህ እኮ እዚህ ስራ ላይ ብዙ ዝም ብሎ ሰው አይደለም። እየነገርኩህ ነው እኮ። በቃ በየቀኑ መኪና ራሱ ሊቀያየር የሚችለው። ባጭሩ አንድ ጥያቄ ጠይቃለሁ፣ እሱን ትመልስልኝ። ምንድነው ማወቅ ፈልገው? ምንድነው? ምን ሰማኸኝ ነው አይደለ? ልጅቷን ነው ያልከው? ምን ነገርኩህ እኮ። በቃ እርግጠኛ ሆኜ እነሱን ጠርቼ እንዲወስዷት ነው። በቃ እዚህ ትመጣለች፣ እርግጠኛ ሆናለሁ ምናምን ነገር እዚህ እንደመጣሽ ምናምን ነገር። ከዛም በኋላ በቃ ደንዝዬ ለእነሱ ነው የምሰጣቸው። በቃ ምንም እንትን ምለው ነገር የተለየ ነገር የለም። በምን እንደምታደነዝ መልስልኝ። በምን እንደምታደነዝዘው? እንዴ በምናደነዝዘው እናደነዝዛለን። በቃ ውሃ ላይ ምናምን እየጨመረ ምናምን ነው የምንሰጣቸው። ውሃ ላይ መድኃኒት እንጨምራለን። ከዛ ራሳቸው ምናምን ይስታሉ። ከዛ የነገርኩ መኪና ምናምን ይመጣል፣ ይዘናቸው እንሄዳለን። እዛ ውስጥ ያለው ምንድን ነው? መድኃኒቱ ነው መድኃኒቱ ነው። በዚህ ነው የምታደነዝዙት? በዚህ ነው የምታደነዝዙት? አዎ። እንግዲህ እስቲ ይሄንን ጉድ ያው በዚህ መድኃኒት የሚያደነዝዙት በጣም የሚያስፈራ መድኃኒት ነው ሲታይ ራሱ። በዚህ ስንት ነው ጠብ የምታረጉት? አንድ ነው ትንሽ ጠብ የምናደርግበት ውሃ ላይ ትንሽ ጠብታ ነው የምናደርግበት። ምንድን ነው ይመራል ነው ምንድን ነው? ምን አይነት መድኃኒት? በቃ ራስ የሚያስት ነው። ራስ የሚያስት ነው። ራስ የሚያስት? አዎ። በቃ ለ3 ሰዓት ከ3 ሰዓት ከዛ በላይም ራስ ያስታል። ከዛ ራሷን ስትዝ እዛ ይዘናት እንሄዳለን። ታዲያ ይሄ አንተ ላይ ሞክረው ነው አሁን ሞክረው ታውቃለህ? ላይ ለምንድን ነው እኔ መሞከር አልፈልግም? መሞከር አልፈልግም። ሰው ላይ ስትሞክረው ግን ምንም አይመስልህም አይደል? ልጋትህ ከሆነ ይሄን ለሰራው ስራ ነገርኩህ እኮ ልጋትህ እኮ እንዴ። ለምንድን ነው የምትገተኝ?
ለሰራው ስራ ነው ምግብ። በቃ ታዲያ እና ዝም ብዬ ወስዳት ትወሰድልኛለች። እቺ ሳላደነዛት እንዴት ነው ልወስዳት የምችለው? ለዛ ደግሞ ይሄ ነገር ያገለግለናል። በቃ ይሄንን እንጠቀመዋለን። ሌላስ ምን አለ? መልስ ምንድን ነው ሁሉ ቢላ እዚህ ምንድን ነው ሁሉ ቢላ? ለማስፈራሪያ የምንጠቀምበት ነው። ጥሩ ይሄ ለኤግዚቢሽንነት ይያዛል። ምንም አያደርግልህም። ባዶ ነው። ኦልሬዲ አልቋል እኮ ምንም አያደርግልህም። ይሄ ምንድን ነው? ይሄ ምንድን ነው? ወይስ ባዶ መሆኑን አንተ ላይ ልሞክርና ላሳይ? አይ እኔ ከፈለግከው ምናምን ብዬ ነው። ልጋት ወይ እረፍ። ልጋት ወይ እንደዚህ ልጋት መልስልህ። ልጋት ወይ ያለቃህን ቤት አንደኛ ታሳየኛለህ። አይ አላሳይም የምትል ከሆነ ግን አንጠልጥዬ ወደ ዘፍጥያ እንደዚህ እንደውሻ የጎተትኩ ወስደኝ። እኔ የምፈልገው ቦታ አሳያለሁ። ከፈለክ ምን አገባኝ እኔ። ከዛ ሰውዬ ጋር መጋፈጥ የምፈልግ ከሆነ የምፈልገውን ነገር አሳያለሁ። ወስዳለሁ። አንድ አለቃቃት ወስደኛለህ። በመጀመሪያ ግን እነዚህ ሁለት ውሾች ጋር ተወስደኝ። ነገርኩ እኮ አይደለም አለቃችን፣ እነሱ ራሱ የዋዛ አይደሉም እያልኩ ነው። በቃ ዛሬ እዚህ ቤት ናቸው ብትላቸው እንዴ ጥሩ። እኔ ለራስ እየሰጋውልህ ነው። ለራስ ህይወት ራሱ እየሰጋውልህ ነው። አትስጋው። ይኸውልህ ስለራስ ስጋው እንጂ ማን ጋር እንዳለ አላወቅም ማለት እየሰማኸኝ ነው አይደል? እየሰማሁ ነው። ስለዚህ አሁን በመጀመሪያ ልጆች እኮ አትነቀኝ። ሁለቱ እያነከኝ ነው። ትዕቢት ደግሞ እስከ የት ድረስ ነው እባክህ? ይኸውልህ አሁን አንድ ነገር ልንገር አይደለ? ሁለቱ ጓደኞች ያሉበት ቦታ በመጀመሪያ ደረጃ ትወስደኛለህ። ሰማኸኝ? አዎ ሰማኸኝ? አዎ። ቀጥሎ ደግሞ አለቃ ያለበትን ቤት በብዙ ሰው ነው የሚጠበቀው ምናምን ያልክለት ቤት ትወስደኛለህ። እሺ ሰማኸኝ? እሺ። ምንድን ነው ጠርሰኝ? አይ ድፍረት ገርሞኝ ነው። መልስልኝ። ጥርሰን የምትነክሰው ምንድን ነው? ሁሉ ነገር ግን ትከፍላታለሽ። ትሰማኛለህ? የሁሉ ነገር ዋጋ ነው የሚያስከፍልህ። ትዘታለህ። እኔ ላይ ጭራሽ ትዘታለህ። እሺ የምፈልገውን ነገር እሺ፣ አትነቀሽ። እኔ መሞት አልፈልግም። ትሰማኛለህ? መሞት አልፈልግም። ታዲያ ምን አባህ ነው ጥርስ የምትነቅሰው? እሺ አትነቀኝ። ወዳሉበት ቦታ ወስደኛለህ። እሺ አሳያለሁ። ሰማኸኝ? አዎ እየሰማሁ ነው፣ ሰምቻለሁ። እንደዚህ እንደ ውሻ እየጎተትኩ ነው የምወስድ ደግሞ። እሺ እንደዚህ እንደ ውሻ እየጎተትኩ ተነስ፣ አትጎተት፣ ተነስ እያልኩህ እኮ ነው። ተነስ። እሺ አትነቀኝ። ተነስ